ኢትዮጵያ የነገ ተስፋ በሚወሰንባቸው ቁልፍ ጉዳዮች ላይ የፖለቲካ ፓርቲዎች አማራጭ የፖሊሲ ሀሳቦቻቸውን ይፋ ያደረጉበት ታሪካዊ መድረኮች እየተካሄዱ ይገኛሉ። የሀሳብ ብስለትና የዲሞክራሲ ባህል ማሳያ መድረኮችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በልዩ ትኩረት ለሕዝብ ተደራሽ እያደረገ ይገኛል። ኢቢሲ ክርክሩን ለዜጎች በስፋት በማድረስ ግንባር ቀደም ሚናውን እየተወጣ ሲሆን የማህበረሰቡ የፓርቲዎችን አማራጭ ሀሳቦች በጥልቀት በመረዳት በመረጃ ላይ የተመሰረተ ውሳኔ እንዲሰጥ ምቹ ዕድልን ፈጥሯል። ኢቢሲ ባዘጋጀው የክርክር መድረክ በቱሪዝም በማዕድንና በኢንዱስትሪ ዘርፎች ላይ ትኩረቱን አድርጎም የተካሄደው የሀሳብ ሙግትም የኢኮኖሚ ምሰሶችን ለማጠናከር ፓርቲዎቹ ያላቸውን የተለያዩ ስልቶች ለህዝብ ይፋ ያደረጉበት ነበር። የኢንዱስትሪ ፖሊሲው የዜጎችን እኩል ተጠቃሚነት ማረጋገጥ አለበት የሚለው የኢዜማ ፓርቲ ለዚህ ይረዳሉ ያላቸውን የመፍትሄ ሀሳቦች በመድረኩ አቅርቧል። በአጠቃላይ የኢዜማ ኢንዱስትሪ ፖሊሲ ኢኮኖሚውን ጥገኛ ልሂቃን ከዘረጉት የጥቅም ሰንሰለት አውጥቶ ለዜጎች እኩል ተጠቃሚነት ለመዋል የተዘጋጀ መፍትሄ ነው። በ2018 የምንወስደው ይህ የፖሊሲ ምርጫ የሀገራችን ቀጣይ 100 ዓመታት እጣ ፈንታ የሚወስን በመሆኑ በስራ በእውቀትና በማህበራዊ ፍትህ መርህ ላይ ጸንተን ኢትዮጵያን የኢንዱስትሪ ባለቤት ለማድረግ እንተጋለን። ቱሪዝም ላይ የምንከተለው የሀገሪቱን የቱሪዝም የስራ ኃይልን በሚመለከት ከፍተኛ የእውቀት ችግር ያለበት በመሆኑ ለዘርፉ የትምህርት ካሪኩለም በመቅረጽ እንዲሁም የቱሪዝም ኢንዱስትሪውና የቱሪዝም ትምህርት ተቋማት በጋራ የሚሰሩበት ፍኖት ተግባራዊ ይደረጋል። የማዕድን ዘርፍን በተመለከተ ደግሞ አብን ጠንከር ያለ አቋም ይዟል። ፓርቲው በዘርፍ ላይ የታየ ያለውን የማዕድን ኮንትሮባንድን በመበጣጠስ ሀብቱ ለሀገር ልማት እንዲውል አበክረን እንሰራለንም ብሏል። አሁን ያለውን ኮንትሮባንድ በመበጣጠስ የተሻለ የማዕድን ዘርፍ ልማት እንዲኖር አበክረን የምንሰራ ይሆናል ማለት ነው። ሌላው ቅድም ስንለው እንደነበረው ኢንዱስትሪው ሰርቪሱን የሚመገብበት ሰርቪሱ ደግሞ ኢንዱስትሪውን የሚመገብበት ቪሼስ የሆነ ሰርክል እንዲኖር አበክረን የምንሰራ ይሆናል ማለት ነው። ለኢንዱስትሪውም፣ ለማኑፋክቸሪንጉም፣ ለማይኒንጉም፣ ለቱሪዝሙም ሰላም በጣም ወሳኝ ነገር ነው። ስለዚህ ሰላም ላይ በከፍተኛ ሁኔታ የምንሰራ ይሆናል ማለት ነው። በዘርፎች መካከል ያለውን ትስስር በማጠናከር ምርታማነትን ማሳደግ እንደሚገባ የገለጸው የብልጽግና ፓርቲ ነው። ፓርቲው በዚህ ትስስር አማካኝነት ለዜጎች ተጨማሪ የስራ ዕድል የሚያሰፋ አቅም እንፈጥራለንም ሲል አማራጭ እቅዱን አብራርቷል። በቀጣይ 5 ዓመታት በድጋሚ ብትመርጡን በኢንዱስትሪ የግል ዘርፉን ግንባር ቀደም ተሳታፊ የሚያደርጉ ምቹ ሁኔታዎችን እንፈጥራለን። ጥቃቅንና አነስተኛ ኢንዱስትሪዎች ከትላልቅ ፋብሪካዎች ጋር ተመጋግበው እንዲያድጉ እናደርጋለን። በግብርናና በገጠር ፍኖተ ካርታችን መሰረት የገጠር ኢንዱስትሪዎችን እናስፋፋለን። በኢትዮጵያ ታምርት ንቅናቄ በመታገዝ የሀገር ውስጥ ባለሀብቶች ተሳትፎ እናጎለብታለን። የኢንዱስትሪ ጉዟችንን ከፍተኛ የኢኮኖሚ ሉዓላዊነታችንን ማረጋገጫ ወሳኝ የሆኑ በአራተኛው የኢንዱስትሪ አብዮት በታገዙ ከፍተኛ የቴክኖሎጂ ውጤቶች ወደሚያመርቱ እናሸጋግራለን። የኢትዮጵያ የማዕድን ሀብቶች ከሌሎች ዘርፎች ጋር በማስተሳሰር የኢኮኖሚ ዋልታ እንዲሆኑ እሴት የሚጨምሩ አሰራሮችን በመዘርጋት ለቀጣይ ትውልድ በረከት እናደርጋለን። በዘርፎች ትስስር ምርታማነትን በማሳደግ ለዜጎች ተጨማሪ የኢኮኖሚ እድል የሚያሰፋ አቅም እንፈጥራለን። ዜጎቻችን በላባቸው የጋራ ብልጽግና ባለቤት በማድረግ በእያንዳንዱ ቤተሰብ ኪስ ውስጥ የሚገባ የገቢ ለውጥ እውን እናደርጋለን። በኢንዱስትሪው ዘርፍ የሚጠበቀውን ውጤት ለማምጣት እንደሚሰራ የትብብር ለኢትዮጵያ አንድነት ፓርቲ በመድረኩ ገልጿል። በኢንዱስትሪው ዘርፍ ከፍተኛ የሆነ ውጤት ለማምጣት ተግተን እንሰራለን። የምንከተለውን ፖሊሲ ገበያና ኢንዱስትሪ መር ኢኮኖሚ ከመሆኑ የተነሳ ልዩ ትኩረት ሰጠን እንሰራለን። የመንግስትና የፓርቲ ኢንዱስትሪዎችን ለስራ ፈጣሪ ትውልድ በማዛወር የኢንዱስትሪና የማዕድን ማምረት ፍላጎቶችን በዘላቂነት በዜጎች እንዲሰሩ ከፍተኛውን ስራ ሰጠን እንሰራለን። ቱሪዝም ሀብታችን ልዩ ትኩረት ተሰጥቶ ጥበቃና እንክብካቤ እንዲሁም ለውጤታማነቱ የስራ እድል ምንጭ እንዲሆን በአጽንኦት ይሰራል። ሌሎች የኃይል ምንጮች ላይ በትኩረት እንሰራለን። በኢንዱስትሪው ዘርፍ ላይ የኃይል መዛባት እንዳይገጥም ማለት ኢንዱስትሪዎቻችንና ፋብሪካዎቻችን በጥሬ ዕቃዎች በሚገኙበት ሊያሰራ የሚችሉ ሁኔታዎችን በሁሉም የሀገሪቱ ክፍል እንዲቋቋም ማበረታታትና ልዩ ድጋፍ እንሰጣለን።
መድረኩ ያንዳንዱ የፖለቲካ ፓርቲ የራሱን የፖሊሲ አማራጭ በማቅረብ የዜጎችን የኑሮ ሁኔታ ለመለወጥና ሀገራዊ እድገትን ለማረጋገጥ ያለውን ዝግጁነት ማሳየት ያስቻለም ነው። ኢቢሲም ይህንኑ የሀሳብ ፍጭት በላቀ የቴክኖሎጂ አቅምና በሚዲያ ሽፋን ለህዝብ በማድረስ የዴሞክራሲያዊ ምህዳሩን የማስፋት ኃላፊነቱን እየተወጣ ይገኛል።